ጤና ይስጥልን። እኔ ማን ያዛል እባላለሁ። ይህ የ2017 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና ከነመልሱና ማብራሪያው ክፍል 2 ነው። የሚከተለውን ምንባብ ካነበባችሁ በኋላ ጥያቄዎችን መልሱ። የዓለም አይኖች በሙሉ ወደ ሮም አደባባይ ባማተሩበት ጳጉሜ 5 ቀን 1952 ዓመተ ምህረት ምስራቅ አፍሪካዊት የአጥቢያ ኮከብ ኢትዮጵያ የጽናት ተምሳሌትነቷን በልጇ በአበበ ቢቂላ ባዶ እግሮች አስመሰከረች። ኢትዮጵያ የኦሎምፒክ ውድድሮችን በተከታታይ በማሸነፍ ስሟ ከኦሎምፒክ ጋር እንዲጣመር አድርጓታል። የጽናት ተምሳሌቱ አበበ ቢቂላ በባዶ እግሩ 42 ኪሎ ሜትሩን ሮጦ ካሸነፈ በኋላ ሌሎች ተወዳዳሪዎች ተዝለፍልፈው በቃሬዛ ከመሮጫው መሙ ሲወጡ እሱ ግን የጂምናስቲክ እንቅስቃሴ አሳየ። ዓለምም በአግራሞት ተመለከተው። በሱ ድል ኢትዮጵያ ተከበረች። እሷም በተራዋ ያስከበራትን ልጇን የሻምበልነት ማዕረግ በመስጠት ከፍ አደረገችው። የዓለም አይኖች ከሮም ወደ ኢትዮጵያ ዞሩ። መገኛዋን ታሪክና ዝና ፈለጉ። የታሪክና የባህል አጥኚዎች፣ ቱሪስቶችና የመንግስት መሪዎች ባህር አቋርጠው ወደ ኢትዮጵያ ተመሙ። ከሌሎች የአፍሪካ ሀገሮች ጋርም ተዋወቁ። ኢትዮጵያም ተከብሮ ባስከበራት ልጇ መስዋዕትነት ከራሷ አልፋ ለሌሎችም ውለታ ዋለች። ከላይ የቀረበውን ምንባብ መሰረት በማድረግ ቀጥሎ ለቀረቡ ከ1 እስከ 7 ለቀረቡ ጥያቄዎች ትክክለኛ መልስ የያዘውን ፊደል ብቻ ምረጡ። አንደኛ፣ ኢትዮጵያ ስሟ ከኦሎምፒክ ጋር እንዲጣመር ያደረጋት ምንድነው? ሀ አበበ ቢቂላ፣ ለ የኦሎምፒክ ውድድሮች በተከታታይ በማሸነፍ፣ ሐመርሃ በሩጫ ውድድር ጎበዝ በመሆኗ፣ መ ሁሉም። መልሱ የኦሎምፒክ ውድድሮች በተከታታይ በማሸነፍ የሚለው ነው። ምንባቡ ኢትዮጵያ በኦሎምፒክ ውድድሮች ተከታታይ ድሎች ማግኘቷ ስሟን ከኦሎምፒክ ጋር እንዲጣመር እንዳደረገ ይገልጻል። አበበ ቢቂላ አንድ ምሳሌ ነው። ነገር ግን ተከታታይ ድሎች ሰፋ ያለ ምክንያት ናቸው ማለት ነው። ጥያቄ ቁጥር 2 ወደ ሮም አደባባይ ባማተሩት ሲል ምን ማለቱ ነው? ሀ በተመለከቱበት፣ ለ በሄዱበት፣ ሐመርሃ ባሸነፉበት፣ መ ባስተላለፉት። መልሱ በተመለከቱበት የሚለው ነው። ባማተሩበት የሚለው አገላለጽ የዓለም አይኖች ወደ ሮም አደባባይ ትኩረታቸውን እንደሰጡ ወይም እንደተመለከቱ ያመለክታል። ሶስተኛ፣ ባህር አቋርጠው ወደ ኢትዮጵያ ተመሙ። ለተሰመረበት ቃል አውዳዊ ፍቺ የቱ ነው? ሀ ተመለከቱ፣ ለ ዞሩ፣ ሐመርሃ ተጓዙ፣ መ ተመለሱ። መልሱ ተጓዙ የሚለው ነው። ተመሙ የሚለው ቃል በዚህ አውድ ውስጥ ተጓዙ ማለት ነው። ምክንያቱም ባህር አቋርጠው መምጣትን ያመለክታል። አራተኛ፣ የአጥቢያ ኮከብ የተባለችው ማን ናት? ሀ ሮም፣ ለ ጣሊያን፣ ሐመርሃ ኢትዮጵያ፣ መ አበበ ቢቂላ። መልሱ ኢትዮጵያ የሚለው ነው። ምንባቡ የአጥቢያ ኮከብ ኢትዮጵያ በማለት ኢትዮጵያን በዚህ ስም ይጠራታል። አበበ ቢቂላ የዚህ ክብር ተጫዋች ነው። ነገር ግን የአጥቢያ ኮከብ ተብሎ የተጠራው ኢትዮጵያ ነው ማለት ነው። አምስተኛ፣ ኢትዮጵያ አበበ ቢቂላን በተራዋ ከፍ ያደረገችው በምንድን ነው? ሀ የገንዘብ ሽልማት በመስጠት፣ ለ የወርቅ ሜዳሊያ በመሸለም፣ ሐመርሃ የሻምበልነት ማዕረግ በመስጠት፣ መ ዝነኛና ታዋቂ በማድረግ።
መልሱ የሻምበልነት ማዕረግ በመስጠት የሚለው ነው። ምንባቡ ኢትዮጵያ አበበ ቢቂላን የሻምበልነት ማዕረግ በመስጠት እንዳከበረችው በግልጽ ይገልጻል። ስድስተኛ ከላይ የቀረበው ምንባብ የሚያወሳው ስለማን ነው? ሀ ስለ ኢትዮጵያ፣ ለ ስለ አበበ ቢቂላ፣ ሐመርሃ ስለ ሮም አደባባይ፣ መ ስለ ኦሎምፒክ። መልሱ ስለ አበበ ቢቂላ ነው። ምንባቡ በዋናነት የአበበ ቢቂላን የኦሎምፒክ ድልና በኢትዮጵያ ላይ ያመጣውን ክብር ያተኩራል። ኢትዮጵያ፣ ሮምና ኦሎምፒክ ተጠቅሰዋል። ነገር ግን ዋናው ትኩረት አበበ ቢቂላ ነው። ሰባተኛ ከላይ የቀረበው ምንባብ ስንት አንቀጽ አለው? ሀ 2፣ ለ 3፣ ሐመርሃ 4፣ መ 5። መልሱ 3 ነው። ምንባቡ በ3 አንቀጾች ተከፍሏል። የመጀመሪያው አበበ ቢቂላን ድል፣ ሁለተኛው የኢትዮጵያን ክብር እና ሶስተኛው የዓለም ትኩረትና የኢትዮጵያን ተጽዕኖ ይገልጻል። መመሪያ 2 ከታች ከተራ ቁጥር 8 እስከ 32 ለቀረቡ ጥያቄዎች ትክክለኛ መልስ የያዘውን ፊደል ብቻ ምረጡ። 8ኛ ለማንኛውም ነገር የጋራ መጠሪያ የሆነ ስም ዳሽ ይባላል። ሀ ተጽኦ ስም፣ ለ የወል ስም፣ ሐመርሃ የጥቅል ስም፣ መ ተውላጠ ስም። መልሱ የጥቅል ስም ነው። የጥቅል ስም ቡድንን ወይም የጋራ ነገሮችን የሚያመለክት ነው። ለምሳሌ ሕዝብ፣ ሰራዊት እና የመሳሰሉት። የተጽኦ ስም የተወሰነ ሰው ወይም ቦታ ሲሆን የወል ስም ደግሞ የቤተሰብ ስም ነው። ተውላጠ ስም ደግሞ አንድ ግለሰብን ያመለክታል። 9ኛ አረፍተ ነገር በሚይዘው የግስ ብዛት አንጻር በስንት ይከፈላል? ሀ በ2፣ ለ በ3፣ ሐመርሃ በ4፣ መ በ5። መልሱ በ2 ነው። አረፍተ ነገር ከግስ ብዛት አንጻር በ2 ይከፈላል። ነጠላ ግስ ያለው እና ጥምር ግስ ያለው። 10ኛ አንድ ድርጊት ከባለቤቱ አልፎ በሌላ አካል ላይ የሚያልቅ ከሆነ የአረፍተ ነገሩ ግስ ዳሽ ይባላል። ሀ ተሻጋሪ ግስ፣ ለ ኢ ተሻጋሪ ግስ፣ ሐመርሃ ኢ ኃላፊ፣ መ ሁሉም። መልሱ ተሻጋሪ ግስ የሚለው ነው። ተሻጋሪ ግስ ድርጊቱ ከተሳቢው ወደ ሌላ ነገር የሚያልፍበት ነው። ይህ ተሻጋሪ ግስ ድርጊቱ በተሳቢው ላይ የሚያልቅ ነው ማለት ነው። 11ኛ ከሚከተሉት ውስጥ ትዕዛዛዊ አረፍተ ነገር የሆነው የትኛው ነው? ሀ ለትምህርትህ ቶሎ ተመለስ፣ ለ ማርፈድ የስንፍና ምልክት ነው፣ ሐመርሃ መሆን የምትፈልገው ምንድነው፣ መ ጥሩ ውጤት ማምጣት እፈልጋለሁ። መልሱ ለትምህርትህ ቶሎ ተመለስ የሚለው ሲሆን ትዕዛዛዊ አረፍተ ነገር ትዕዛዝ ወይም መመሪያ ይሰጣል። ለትምህርትህ ቶሎ ተመለስ፣ ይሄ ትዕዛዝ ነው። ሌሎች አማራጮች መግለጫ ወይም ፍላጎትን ይገልጻሉ። 12ኛ ከሚከተሉት ስሞች ውስጥ የጥቅል ስም ያልሆነው የትኛው ነው? ሀ ጫካ፣ ለ ሰራዊት፣ ሐመርሃ ሰው፣ መ ህዝብ።
መልሱ ሰው የሚለው ነው። የጥቅል ስም ቡድንን ያመለክታል። ለምሳሌ ጫካ፣ ሰራዊት፣ ህዝብና የመሳሰሉት። ሰው ግን አንድ ግለሰብን የሚያመለክት ተውላጠ ስም ነው። 13ኛ ጥገኛ ምዕላዶች በስንት ቦታ ሊገቡ ይችላሉ? ሀ በ2 ለ በ3 ሐመርሃ በ4 መ በ1 መልሱ በ3 የሚለው ነው። ሶስቱም ቦታዎች በአረፍተ ነገር መጀመሪያ፣ በአረፍተ ነገር መሃልና በአረፍተ ነገር መጨረሻ ላይ ማለት ነው። ለምሳሌ በአረፍተ ነገር መጀመሪያ ላይ እንደ የሚለውን ጥገኛ ምዕላድ እንውሰድና በምሳሌ እንየው። እንደኔ አመለካከት ትምህርት ቅድሚያ መሰጠት አለበት። በዚህ ላይ እንደ በአረፍተ ነገሩ መጀመሪያ ሆኖ አመለካከትን ያስቀምጣል ማለት ነው። በአረፍተ ነገር መሃል ሲሆን ደግሞ እሱ እንደ አባቱ በጣም ታታሪ ነው። እዚህ ላይ በአረፍተ ነገሩ መሃል ሆኖ ንጽጽርን ያመለክታል። በመጨረሻም በአረፍተ ነገሩ መጨረሻ ላይ ደግሞ ምሳሌ ሁሉም ነገር ተሳካ እንደተጠበቀው። እዚህ ውስጥ እንደ በመጨረሻ ሆኖ የአረፍተ ነገሩን ፍጻሜ ያጠናቅቃል ማለት ነው። 14ኛ የአንድ አረፍተ ነገር ድርጊት ፈጻሚ ዳሽ ይባላል። ሀ ተሳቢ፣ ለ ባለቤት፣ ሐመርሃ ኢ ተሳቢ፣ መ ሁሉ። መልሱ ባለቤት የሚለው ነው። ባለቤት የአረፍተ ነገሩን ድርጊት የሚፈጽም አካል ነው። ለምሳሌ እሱ በሩን ከፈተ በሚለው አረፍተ ነገር ውስጥ እሱ ባለቤት ነው። ተሳቢ የተለየ ፍቺ ያለው፣ ኢ ተሳቢ ደግሞ ድርጊቱን የሚቀበል ነው ማለት ነው። 15ኛ ከሚከተሉት ውስጥ ድህረ ግንድ ቅጥያ የያዘው የትኛው ነው? ሀ ከቤት፣ ለ ኢትዮጵያዊ፣ ሐመርሃ ስለ ገንዘብ፣ መ ለስራ። መልሱ ኢትዮጵያዊ የሚለው ነው። ድህረ ግንድ ቅጥያ ከቃሉ መሰረት በኋላ የሚጨምር እና ተጨማሪ ፍቺ የሚሰጥ ነው። ለምሳሌ ኢትዮጵያ ሲደመር ዊ ኢትዮጵያዊ ይሆናል ማለት ነው። 16ኛ ስለ ቃላዊ ግጥሞች ትክክል የሆነው ሐሳብ የትኛው ነው? ሀ ደራሲ የላቸውም፣ ለ ምንጫቸው የማህበረሰቡ ልዩ ልዩ ገጠመኝ ነው፣ ሐመርሃ የማህበረሰቡን ወግና ባህል ያንጸባርቃሉ፣ መ ሁሉ መልስ ናቸው። መልሱ ሁሉ መልስ ናቸው የሚለው ነው። ቃላዊ ግጥሞች ደራሲ የላቸውም፣ የማህበረሰቡን ገጠመኝ ያንጸባርቃሉ እና ወግና ባህልን ያስተላልፋሉ። ስለዚህ ሁሉም አማራጮች ትክክል ናቸው ማለት ነው። ጥያቄ ቁጥር 17 የግጥም አንድ መስመር ምን ይባላል? ሀ አንጓ፣ ለ ሐረግ፣ ሐመርሃ አርኬ፣ መ ስንኝ። መልሱ ስንኝ የሚለው ነው። በግጥም ውስጥ አንድ መስመር ስንኝ ይባላል። 18ኛ በአንቀጽ ውስጥ የአንቀጹን ዋና ሐሳብ ጠቅለል አድርጎ የያዘ አረፍተ ነገር ዳሽ ይባላል። ሀ መዘርዘር አረፍተ ነገር፣ ለ የመንደርደሪያ አረፍተ ነገር፣ ሐመርሃ ኃይለ ቃል፣ መ ለና ሐመርሃ መልስ ናቸው። መልሱ ኃይለ ቃል የሚለው ነው። ኃይለ ቃል የአንቀጹን ዋና ሐሳብ የሚገልጽ አረፍተ ነገር ነው። የመንደርደሪያ ወይም መዘርዘር አረፍተ ነገሮች ተጨማሪ ዝርዝሮችን ይሰጣሉ። 19 የቃላዊ ግጥም ባህሪ ያልሆነው የትኛው ነው?
ሀ ጽሑፋዊነት፣ ለ ቡድናዊነት፣ ሐመሮሃ ዜማዊነት፣ መ ተለዋዋጭነት። መልሱ ጽሑፋዊነት የሚለው ነው። ቃላዊ ግጥሞች በተለምዶ በቃል የሚተላለፉ ናቸው። ስለዚህ ጽሑፋዊነት ባህሪያቸው አይደለም። ቡድናዊነት፣ ዜማዊነትና ተለዋዋጭነት የቃላዊ ግጥሞች ባህሪያት ናቸው። 20ኛ የድርጅቱ ኃላፊ ሰፊ ማብራሪያ ሰጡ በሚለው አረፍተ ነገር ውስጥ ለተሰመረበት ቃል ተቃራኒ ፍቺ የቱ ነው? ሀ አጭር፣ ለ ጠባብ፣ ሐመሮሃ ረጅም፣ መ ግልጽ። መልሱ አጭር የሚለው ነው። ሰፊ በዚህ አውድ ረጅም ወይም ዝርዝር ማብራሪያን ያመለክታል። ተቃራኒው ደግሞ አጭር ነው ማለት ነው። 21ኛ ከሚከተሉት ውስጥ በሁለተኛ መደብ ነጠላ ቁጥር ተባዕታይ የተነገረው ግስ የቱ ነው? ሀ ስራችሁ፣ ለ ስራህ፣ ሐመሮሃ ስራሽ፣ መ ስራን። መልሱ ስራህ የሚለው ሲሆን በሁለተኛ መደብ ነጠላ ቁጥር ተባዕታይ ወይም ህ ይጠቀማል። ለምሳሌ ስራህ፣ ስራሽ ለሴት፣ ስራችሁ ለብዙ እና ስራን የተለየ ቅርጽ ያለው ነው ማለት ነው። 22ኛ ትምህርቴን ጠንክሬ እማራለሁ። ይህ አረፍተ ነገር የተገለጸው በየትኛው ጊዜ ነው? ሀ በአሁኑ ጊዜ፣ ለ በትንቢት፣ ሐመሮሃ በኃላፊ፣ መ በቅርብ ኃላፊ። መልሱ በአሁኑ ጊዜ የሚለው ነው። እማራለሁ በአሁኑ ጊዜ ቀላል ቅርጽ ነው፣ ምክንያቱም ተከታታይ ወይም እየተፈጸመ ያለ ድርጊትን ያሳያል። ትንቢት፣ ኃላፊ ወይም ቅርብ ኃላፊ ሌሎች ጊዜያትን ያመለክታሉ። 23ኛ ደብተሯን በአግባቡ ትይዛለች። የዚህ አረፍተ ነገር ባለቤት የትኛው ነው? ሀ ደብተሯ፣ ለ እሷ፣ ሐመሮሃ አስቴር፣ መ ተማሪ። መልሱ እሷ የሚለው ነው። ባለቤት የአረፍተ ነገሩን ድርጊት የሚፈጽም ነው። በትይዛለች ውስጥ የድርጊቱን የምትፈጽመው እሷ ነች። ደብተሯ ኢ ተሳቢ ነው እና ሌሎች አማራጮች በአረፍተ ነገሩ ውስጥ አልተጠቀሱም። 24ኛ አንድ ቃል በገባበት አረፍተ ነገር መሰረት የሚኖረው ፍቺ ምን ይባላል? ሀ አውዳዊ ፍቺ፣ ለ መዝገበ ቃላዊ ፍቺ፣ ሐመሮሃ አገባባዊ ፍቺ፣ መ ሀና ሐመሮሃ መልስ ናቸው። መልሱ አውዳዊ ፍቺ የሚለው ነው። አውዳዊ ፍቺ ቃል በአረፍተ ነገር ውስጥ ባለበት አውድ መሰረት ያለውን ፍቺ ያመለክታል። 25ኛ ልጁ ጎበዝ ተማሪ ነው ዳሽ ጥሩ ውጤት ያመጣል። በክፍት ቦታው መግባት ያለበት ስርዓተ ነጥብ የቱ ነው? ሀ አራት ነጥብ፣ ለ ነጠላ ሰረዝ፣ ሐመሮሃ ቃል አጋኖ፣ መ ድርብ ሰረዝ። መልሱ ድርብ ሰረዝ ነው። ይህ ድርብ ሰረዝ ተዛማጅ ነገር ግን ገለልተኛ አረፍተ ነገሮችን ለማገናኘት ያገለግላል። እዚህ ሁለቱ አረፍተ ነገሮች ተዛማጅ ናቸው፣ ስለዚህ ሰረዝ ይገናኛሉ ማለት ነው።
26ኛ ቃላትን አሳጥሮ ለመጻፍ የሚያገለግል ስርዓተ ነጥብ የትኛው ነው? ሀ ትምህርተ ጥቅስ፣ ለ ሁለት ነጥብ፣ ሐመሮሃ ነጠብጣብ፣ መ ይዘት። መልሱ ነጠብጣብ ነው። ነጠብጣብ በቃላት መካከል ለአጽሮተ ቃላት ያገለግላል ማለት ነው። ለምሳሌ ዶር ወይም ዶክተር ለማለት። 27ኛ በግለሰብ ደብዳቤ መካተት የሌለበት የትኛው ነው? ሀ ቀን፣ ለ የግርጌ ማህተም፣ ሐመሮሃ የጸሐፊው ስምና ፊርማ፣ መ የተቀባይ አድራሻ። መልሱ የግርጌ ማህተም የሚለው ሲሆን የግለሰብ ደብዳቤ ቀን፣ የጸሐፊ ስምና ፊርማ እና የተቀባይ አድራሻ ይፈልጋል። የግርጌ ማህተም በይፋዊ ደብዳቤዎች ውስጥ እንጂ በግለሰብ ደብዳቤ ውስጥ የሚካተት አይደለም። 28ኛ ከሚከተሉት ውስጥ ጥምር ቃል የሆነው የቱ ነው? ሀ ቤተ ሙከራ፣ ለ እግረ ደረቅ፣ ሐመሮሃ ሆደ ባሻ፣ መ ሁሉም። መልሱ ቤተ ሙከራ የሚለው ነው። ጥምር ቃል ሁለት ወይም ከዚያ በላይ ቃላት ተጣምረው አንድ ፍቺ የሚሰጡት ናቸው። ለምሳሌ ቤተ ሙከራ። 29ኛ ሁለትና ከዚያ በላይ የሆኑ ቃላትን አሳጥረን ስንጽፍ የምንወስዳቸው ፊደሎች የትኞቹን ነው? ሀ የየቃላቱን የመጀመሪያ ፊደላት፣ ለ የየቃላቱን የመጨረሻ ፊደላት፣ ሐመሮሃ የየቃላቱን የመጀመሪያና የመጨረሻ ፊደላት፣ መ የመጀመሪያውን ቃል የመጀመሪያ ፊደል። መልሱ የየቃላቱን የመጀመሪያ ፊደላት የሚለው ነው። ቃላትን ለማሳጠር የእያንዳንዱን ቃል የመጀመሪያ ፊደል ይወሰዳል። ለምሳሌ የተባበሩት መንግስታትን በምህጻረ ቃል ለመጻፍ ተ መ ድ ይሆናል ማለት ነው። 30 ድንች ከተፈች ካልድ ስጋ ዳሽ እንላለን። ሀ ቆረጠች፣ ለ ዘለዘለች፣ ሐመሮሃ መተረች፣ መ ጎመደች። መልሱ መተረች ነው የሚሆነው። ድንች መክተፍና ስጋ መምተር ተመሳሳይ የምግብ ዝግጅት ደረጃዎች ናቸው። 31 ሲሮጡ የታጠቁት ሲሮጡ ይፈታል የሚለው ምሳሌያዊ አነጋገር መልእክት የቱ ነው? ሀ በችኮላ ካልተሰራ በኋላ አይገኝም፣ ለ ሲሮጡ በጥንቃቄ መሆን አለበት፣ ሐመሮሃ የችኮላ ስራ አያስተማምንም፣ መ ስንሮጥ አጥብቀን መታጠቅ አለብን። መልሱ የችኮላ ስራ አያስተማምንም ማለት ነው። ይህ ምሳሌ በችኮላ የተሰራ ነገር ጥንካሬ እንደሌለው ያስተምራል። በጥንቃቄ መዘጋጀት አስፈላጊ ነው፣ አለበለዚያ ውጤቱ አይጠነክርም ማለት ነው። 32ኛ ከሚከተሉት ቅርጾች መካከል ኃይለ ቃል በአንቀጹ መካከል ሲመጣ የትኛውን ቅርጽ ይይዛል? መልሱ ለ ሲሆን ማብራሪያው ኃይለ ቃል በአንቀጽ መሃል ላይ ሲመጣ የዲያመንድ ቅርጽ ይይዛል። ኃይለ ቃል በአንቀጹ መግቢያ ላይ ሲመጣ ከላይ ሰፋ ብሎ የተዘቀዘቀ 3 ማዕዘን ይይዛል። ኃይለ ቃል በአንቀጹ መደምደሚያ ላይ ሲመጣ
ሶስት ማዕዘን ሆኖ ከታች ሰፋ ያለ ይዛል። ኃይለ ቃሉ በአንቀጽ መግቢያና መደምደሚያ ላይ ሲመጣ ከላይ ሰፋ ብሎ መሃል ላይ ጠበብ እንደገና ወርታች መጨረሻ ላይ ሰፋ የሚል ሐሳብ ይዛል ማለት ነው። 33ኛ ከሚከተሉት ውስጥ አብዢ ቅጥያ ምዕላድ ያልሆነው የትኛው ነው? ሀ አዊ፣ ለ አት፣ ሐመሩሃ ኦች፣ መ ዎች። መልሱ አት የሚለው። በአማርኛ ሰዋሰው አብዢ ቅጥያ ምዕላዶች ቃላትን ለመቀነስ፣ ለመመጠን፣ ለመደጋገም፣ ለብዙ ቁጥር ወይም ለሌላ ተግባር የሚያገለግሉ ቅጥያዎች ናቸው። ከተጠቀሱት አማራጮች መካከል አዊ ይህ አብዢ ቅጥያ ምዕላድ ነው። ዜግነትን፣ ባህሪን ወይም ግንኙነትን ያመለክታል። ለምሳሌ ኢትዮጵያ፣ ኢትዮጵያዊ። ኦች ይህ እንዲሁ አብዢ ቅጥያ ምዕላድ ነው። ብዙ ቁጥርን ያሳያል። ለምሳሌ ልጅ፣ ልጆች። ዎች ይህም አብዢ ቅጥያ ምዕላድ ነው። ብዙ ቁጥርን ወይም አክብሮትን ያመለክታል። ለምሳሌ አቶ፣ አቶዎች። አት ከተጠቀሱት አማራጮች መካከል ቅጥያ ምዕላድ አይደለም። ምክንያቱም በዋናነት የግስ ቅርጾችን ለመግለጽ ወይም የስም ቅጥያ ሆኖ ያገለግላል እንጂ እንደ አዊ፣ ኦችና ዎች ያሉ ቅጥያዎችን ለመቀነስ ወይም ለብዙ ቁጥር አይጠቅምም። መመሪያ 3 ቀጥሎ ከተራ ቁጥር 34 እስከ 37 ለቀረቡት ቃላት በትርጉም የሚቀርበውን ፍቺ የያዘውን ፊደል ምረጡ። 34ኛ አመድ አፋሽ፣ ሀ የማይመሰገን፣ ለ አስተዋይ፣ ሐመሮሃ አድሎ፣ መ ስግብግብ። መልሱ የማይመሰገን። አመድ አፋሽ ማለት ምንም ጥቅም የሌለው የማይደነቅ ወይም የማይመሰገን ነገር ማለት ነው። 35ኛ ሐሴት፣ ሀ ሐዘን፣ ለ መከራ፣ ሐመሩሃ ደስታ፣ መ ምርቃት። መልሱ ደስታ የሚል ሲሆን ሐሴት ደስታን፣ ደስ የሚያሰኝ ስሜትን ያመለክታል። ሐዘን፣ መከራ ወይም ምርቃት የሐሴት ፍቺ አይደሉም። 36ኛ አጠራ፣ ሀ መከረ፣ ለ ጠየቀ፣ ሐመሩሃ ለየ፣ መ አጠረ። መልሱ ለየ የሚለው ነው። አጠራ ነገሮችን መለየት ወይም ማድረግን ያመለክታል። 37ኛ ዘይቤ፣ ሀ ዘመድ፣ ለ ባህል፣ ሐመሩሃ ዘር፣ መ ዘወትር። መልሱ ባህል የሚለው ነው። ዘይቤ የማህበረሰብ ባህል፣ የአኗኗር ዘይቤ ወይም መገለጫ ማለት ነው። መመሪያ 4 ቀጥሎ ከተራ ቁጥር 38 እስከ 41 ለቀረቡት ቃላት ተቃራኒ ፍቻቸውን የያዘውን ፊደል ምረጡ። 38ኛ ሙሾ፣ ሀ ዘፈን፣ ለ ልመና፣ ሐመሩሃ ቀልድ፣ መ ሙስና። መልሱ ዘፈን። ሙሾ ማልቀስን ወይም ሐዘንን ያመለክታል። ተቃራኒው ደስታን የሚያሳይ ዘፈን ነው። ሌሎች አማራጮች ተቃራኒ ፍች አይሰጡም።
39ኛ ሽማግሌ ሀ በእድሜ የገፋ ለ ወጣት ሐመሮሃ አሮጌ መ አዛውንት መልሱ ወጣት ሽማግሌ በእድሜ የገፋ ሰውን ያመለክታል ተቃራኒው ደግሞ ወጣት ነው ማለት ነው 40 ጉዳት ሀ ክፋት ለ ውጤት ሐመሮሃ ጥቅም መ ጥፋት መልሱ ጥቅም የሚለው ነው ጉዳት አሉታዊ ውጤትን ያመለክታል ተቃራኒው አዎንታዊ ውጤት የሚሰጥ ጥቅም ነው ማለት ነው ክፋትና ጥፋት ተመሳሳይ ናቸው 41ኛ ቆዘመ ሀ አዘነ ለ ተከዘ ሐመሮሃ ተደሰተ መ አቄመ መልሱ ተደሰተ የሚለው ነው ቆዘመ ማለት ሐዘን ወይም መከፋት ነው ተቃራኒው ደግሞ ተደሰተ ማለት ነው አዘነ ተመሳሳይ ፍቺው ነው የተከበራችሁ የዚህ ዩቲዩብ ቻናል ተመልካችና አድማጮች ይህ የስድስተኛ ክፍል የአማርኛ ሞዴል ፈተና ክፍል 2 ነው በቀጣይ ሌሎች ክፍሎችም ስላሉ እንድትከታተሉ እየጋበዝኳችሁ ጥያቄና አስተያየት ካላችሁ ከአስተያየት መስጫው ላይ አስቀምጡ ከተመቻችሁ ላይክ ሼር እና ሰብስክራይብ አድርጉ መልካም ፈተና መልካም ጊዜ